በኢትዮጵያ ውስጥ ለመጀመሪያ ጊዜ ጽምዶ እንደ ክስ ቀረበ። በዚህም ክስ ምክንያት የታሰሩ ሰዎች አሉ። ይሄ ምን ይመስላል የሚለው ለእናንተ የምናቀርብላችሁ ይሆናል። ሌሎች በርካታ መረጃዎች አሉን። ሰብስክራይብ አድርጋችሁ ተከታተሉን። ይህን ቪዲዮ ላይክ በማድረግ ጀምሩት። ጽምዶ የተሰኘው እንቅስቃሴ በኤርትራ መንግስት አስተባባሪነት የተለያዩ የኢትዮጵያ ተቃዋሚዎችን እና የህወሓት ኃይልን ጨምሮ የሚደረግ ድንበር ተሻጋሪ እንቅስቃሴ መሆኑ የሚታወስ ነው። በኢትዮጵያና ኤርትራ ድንበር አዋሳኝ አካባቢዎች የሚገኙ ህዝቦች ጋር የህዝብ ለህዝብ ግንኙነት የመፍጠር እንቅስቃሴዎችም ጽምዶ ተብሎ ሲጠሩ እናያለን። በትልቁ ነገር አሁን ያለውን ገዢ መንግስት ወይም ገዢ ፓርቲ ከስልጣኑ ለማውረድ የሚደረጉ የተለያዩ እንቅስቃሴዎች እና ከኤርትራ መንግስት ጋር የተፈጠሩ ቅንጅቶች በጠቅላላ ጽምዶ ወይም ደግሞ ጥምረት ተብለው እየተጠሩ ይገኛሉ። እናም ይሄ ጥምረት ለመጀመሪያ ጊዜ በሀገር ውስጥ በስሙ የተከሰሱ ሰዎች ተገኝተዋል ማለት ነው። እነዚህ ሰዎች እነማን ናቸው የሚለውን አብረን እናያለን ማለት ነው። ከሰሞኑ በአንድ ቀን ውስጥ በቁጥጥር ስር የዋሉ ፖለቲከኞች አሉ። ፖለቲከኞችና የህግ ባለሙያ ማለት ነው። ሁለቱ የኢትዮጵያ ህዝብ አብዮታዊ ፓርቲ ወይም ኢህአፓ አባላት ሲሆኑ እናም ደግሞ የፓርቲው ጠበቃ የሆኑት አቶ አበራ ንጉስ ናቸው። ሁለቱ ፖለቲከኞች እንግዲህ አቶ ይስሐቅ ወልዳይና አቶ አበበ አካሉ ይባላሉ። የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚሉ ወንጀል ቀርቦባቸዋል ወይም ክስ ቀርቦባቸዋል። ፖለቲከኞቹና ጠበቃው ከህዝባዊ ወያነ ሓርነት ከሌሎች ጸረ ሰላም ኃይሎች ከተባሉና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ነው የተጠረጠሩት ተብሏል። ይሄ እንግዲህ ለመጀመሪያ ጊዜ ነው በጽምዶ ስያሜ ክስ ሲቀርብና በዚህም ክስ ሰዎች ሲታሰሩ ማለት ነው። ከዚህ ቀደም በኢህአዴግ ጊዜ ሰዎች ማለትም ፖለቲከኞች፣ ጋዜጠኞችና የተለያዩ ጸሐፊዎች ይከሰሱ የነበሩት ከግንቦት ሰባት ጋር ወይም ደግሞ ከአርበኞች ግንባር ጋር ግንኙነት አላችሁ በሚል ነው። አሁን ደግሞ ጽምዶ ወደ ክስ መድረኩ መጥቷል ሲሉ አንዳንድ ወገኖች እየገለጹ ይገኛሉ። በዚህ መልኩ እንግዲህ ክስ ቀርቦባቸዋል። የፌዴራል ፖሊስ እነዚህን ውንጀላዎች ያቀረበው በአቶ አበባ አካሉ ቅድም በጠቀስናቸው አቶ ይስሐቅ ወልዳይና አቶ አበራ ንጉስ ላይ ሲሆን የኢህአፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅና የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር የዋሉት ከትናንት በስቲያ ሰኞ ሐምሌ 27 እንደሆነ ፓርቲያቸው በወቅቱ ባወጣው መግለጫ አስታውቆ ነበር። አቶ አበበ በቁጥጥር ስር መዋላቸውን ፓርቲው ያረጋገጠው ደግሞ በትናንትናው ዕለት ነው። የፌዴራል ፖሊስ ሶስቱንም ተጠርጣሪዎች ከትናንት በስቲያና ትናንት በእጀባ ወደ መኖሪያ ቤቶቻቸው በመውሰድ ፍተሻ ማካሄዱንና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸውና የኢህአፓ ፕሬዝዳንት የሆኑት አቶ አብርሃም ሃይማኖት መናገራቸው ተገልጿል። ሶስቱ ተጠርጣሪዎች በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ሚስተር ስላሴ ታምራትና ጠበቃቸው አቶ ሰለሞን ገዛኸኝ አረጋግጠዋል። በዛሬው የችሎት ውሎ የፌዴራል ፖሊስ የ14 ቀናት የምርመራ ጊዜ ቀጠሮ መጠየቁን ጠበቃቸው ተናግረዋል። ፖሊስ የምርመራ ጊዜ ለመጠየቅ ለፍርድ ቤቱ ያቀረበው ማመልከቻ ሁለቱ ፖለቲከኞችና የህግ ባለሙያ የተጠረጠሩባቸውን ወንጀሎች የዘረዘረ ነው። ሶስቱ ተጠርጣሪዎች ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ከፓርቲው ህግና ዓላማ ውጪ ስልጣን በኃይል ለመያዝ በማሰብ ተንቀሳቅሰዋል በሚል ነው የተወነጀሉት። ግለሰቦቹ ይህንኑ ሐሳባቸውን ለማሳካት ከኢትዮጵያ ውስጥና የውጭ ታሪካዊ ጠላቶች ተቀናጅተዋል በሚልም በማመልከቻው ላይ ተጠቅሷል። በፖሊስ ማመልከቻ በጠላትነት ተፈርጀው የተዘረዘሩት ህወሓት፣ ጽምዶ ተብሎ ራሱን የቻለ ኃይልና ስማቸው ያልተጠቀሱ ሌሎች ጸረ ሰላም ኃይሎች ናቸው ተብሏል። ከህወሓት ከፍተኛ አመራሮች ጋር በድብቅ ግንኙነት በማድረግ የተጠረጠሩት ሶስቱ ግለሰቦች በአዲስ አበባ ከተማ በመንቀሳቀስ አባላትን እና ሌሎችን በመመልመል እንዲሁም በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለልና ለጽምዶ ቡድን መረጃ በማቀበል ነው የተወነጀሉት። ሁለቱ ፖለቲከኞችና ጠበቃው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ የፖለቲካ ክንፍ፣ የወታደራዊ አደረጃጀትና ስልጠና ክንፍ፣ የሚዲያ ፕሮፓጋንዳ ክንፍና ሌሎች የድርጊት መርሃ ግብር አፈጻጸም በማውጣት መንቀሳቀሳቸውን ፖሊስ ለፍርድ ቤቱ አመልክቷል።
ግለሰቦቹ ስልጣን ላይ ያለው መንግስት በኃይልም ቢሆን ማስወገድ አለብን፣ በየትኛው አካባቢ የሚደረግ የትጥቅ ትግል አግባብ ነው በማለት ለህዝብ የትጥቅ ትግል የመጨረሻ አማራጭ መሆን እንዳለበት መናገራቸውን ፖሊስ በማመልከቻው ላይ ጠቅሷል። ሶስቱ ተጠርጣሪዎች በችሎት በነበራቸው ቆይታ ይህን በተመለከተ የቀረበባቸውን ወንጀል ማስተባበላቸውን ነው ጠበቃቸው አቶ ሰለሞን የተናገሩት። ተጠርጣሪዎቹ ሰላማዊ ትግል ነው የማናምነው፣ መንግስትን በኃይል የመገልበጥ እሳቤ የለንም ማለታቸውን አቶ ሰለሞን አክለው ሲናገሩ መንግስት እንዲስተካከል የሚጥሩ መሆናቸው ለፍርድ ቤቱ የገለጹት አቶ አበበ ሀገር አለኝ፣ ልጆች አሉኝ፣ በሰላማዊ ትግል ነው የምናምነው ማለታቸውንም ጠበቃቸው አስረድተዋል። የፌዴራል ፖሊስ ለፍርድ ቤቱ ባቀረበው የጊዜ ቀጠሮ ማመልከቻ ላይ ተጠርጣሪዎቹ የብሔርና የሃይማኖት ግጭትን ለመፍጠር በማሰብ በውጭ ሀገር በሚገኙ መገናኛ ብዙሃን የሐሰተኛ ፕሮፓጋንዳ ሲያሰራጩ ነበር በሚልም በተጨማሪነት ወንጅሏቸዋል። ከዚህ ጋር በተያያዘ ፖሊስ በማመልከቻ ላይ በስም የጠቀሳቸው አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 መገናኛ ብዙሃን እንደሆነ ነው የተመለከትነው። ይሄም ወረቀት ወይም ደግሞ ይሄ ማመልከቻ እንግዲህ በዚህ ምስል ላይ የምትመለከቱት ይሆናል። እንግዲህ ከመጀመሪያው ጀምሮ እያሳየናችሁ ስለመጣን ሶስቱ ተጠርጣሪዎች በጸጥታ ኃይሎች ቁጥጥር ስር የዋሉት በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት የጸጥታ ኃይሎች ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በእንቅስቃሴ ላይ ያሉ እንደሆነ ፖሊስ ለፍርድ ቤት ገልጿል። ግለሰቦቹ የተጠረጠሩበት ወንጀል የሽብር ወንጀል ድርጊት ከመሆኑ አንጻርና ጉዳዩ ውስብስብና ሰፊ ጊዜ የሚያስፈልግ መሆኑን ለፍርድ ቤቱ ጠቅሶ የምርመራ ስራ ለማካሄድ 14 ቀናትን መጠየቁን ተናግሯል። የፌዴራል ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ተጠርጣሪዎቹ በዋስ ከእስር ቢለቀቁ ምስክሮችን ሊያሸሹብን፣ ሊያስፈራሩብን እና ሊደልሉብን ይችላሉ በሚል ምክንያት በምርመራው ወቅት በእስር ላይ እንዲቆዩ ጥያቄ አቅርቧል። የፖሊስን የጊዜ ቀጠሮ ጥያቄ ተመልክቶ እንግዲህ ችሎቱ ምን አይነት ውሳኔ ያሳልፏል የሚለውን አብረን የምናየው ይሆናል። እንግዲህ ይሄ ያው በአጠቃላይ ጽምዶ የተባለው እንቅስቃሴ አጠቃላይ ለመንግስት ስጋት ከመሆኑ ባለፈ እንግዲህ በክስ መልክም እንግዲህ በዚህ መልኩ እየቀረበ ይገኛል። እንደ ነገሩ እንደዚህ የግለሰቦች እንቅስቃሴ ሆኖ የጀመረው ይሄ ጽምዶ የተባለው ነገር አሁን እንግዲህ መዳረሻው የቱ ይሁን የሚለውን አብረን የምናየው ይሆናል፣ አብረን የምንታዘበው ይሆናል። በአጠቃላይ ግን አንድ የደህንነት ስጋት ሆኖ መጥቷል ማለት ነው ይሄ ጽምዶ የተባለው ስብስብ ወይም ደግሞ ማዕቀፍ። ወደ ሌላ መረጃችን ስናልፍ የሳውዲ አረቢያ የድንበር ጠባቂ ፖሊስ ጃዛን እና አሲር በተባሉ ግዛቶች በህገወጥ መንገድ መድኃኒትና ጫት በማስገባት ሞክረዋል ያላቸውን 9 ኢትዮጵያውያንን ማሰሩን ተናግረዋል። 4ቱ ኢትዮጵያውያኑ ጂዛን ግዛት ውስጥ የታሰሩት የሀገሪቱን የመድኃኒት ቁጥጥር ህግ በመተላለፍ 149400 የመድኃኒትን ክብሎችን ለማስገባት ሲሞክሩ መሆኑን ፖሊስ መናገሩን የሀገሪቱ ጋዜጦች ዘግበዋል። ቀሪዎቹ 5ቱ ኢትዮጵያውያን ደግሞ 100 ኪሎ ግራም ጫት ወደ አገሪቱ ሊያስገቡ ሲሉ አሲር በተባለው ግዛት ውስጥ በቁጥጥር ስር እንደዋሉ ፖሊስ ገልጿል ተብሏል። ወደ ትግራይ ጉዳዮች ስናልፍ እንግዲህ አንድ ቲክቶከር በቁጥጥር ስር ውሏል በትግራይ ውስጥ ተብሏል። አዋጅ ቁጥር 388/2018 እንጥሷል ተብሎ ብስራት የተባለ ቲክቶክ ላይ የሚታወቅ ወጣት በቁጥጥር ስር ውሏል በጸጥታ ኃይሎች አማካኝነት። ይሄውም የእስር ምክንያት የሆነው በትግራይ ውስጥ እየተፈጸመ የሚገኘውን ወታደራዊ አፈሳ በመቃወሙ ነው ተብሏል። እንግዲህ ይሄ እስር ለሌሎችም ሀሳባቸውን በነጻነት ለመግለጽ ለሚጥሩ ወገኖች እንግዲህ ስጋትን የፈጠረ እንደሆነ ነው የተመላከተው። አሉላ ሰለሞን ወይም የቲኤምኤች ውስጥ በከፍተኛ አመራርነት ወይም ትግራይ ሚዲያ ሃውስ የሚባለውን በመምራት የሚታወቀው አቶ አሉላ ሰለሞን በፌስቡክ ገጹ ላይ ከሽራሪና አካባቢ ተፈጥሮ ከነበረው የውጊያ ሁኔታ ዙሪያ አንድ ሀሳብ አጋርቶ ነበር። በዚሁ በፌስቡክ ገጹ ላይ ባጋራው ሀሳብ ላይ በዚህ ሰሞኑን በሱዳን ወሰን አቅጣጫ በትግራይ ነጻነት ግንባር ወይም ህወሓት እና በፌዴራል መንግስት መካከል የተካሄደው ግጭት ወይም ስክሪሚሽ በህዝቡ ዘንድ ብዙ ትኩረትም ሆነ ድጋፍ አላገኘም ብሏል።
ቀደም ሲል በ2013 ዓ.ም በሀገር ውስጥ ሆነ በውጭ ሀገር በርካታ ሰው ያሳየው ተሳትፎ ወደ ቅስቀሳ ዛሬ የለም ብሏል። ትኩረት የተደፈገበት ምክንያት ምንድነው ለሚለው የሚከተሉትን ምክንያቶች ማስቀመጥ ይቻላል ያለው አቶ አሉላ፣ አንደኛ በመሰረቱ አሁን እየተካሄደ ያለው ግጭት እንደ 2013 ዓ.ም የትግራይ ብሔራዊና ህዝባዊ ትግል ወይም ፖፑላር ሬዚስታንስ ተደርጎ ሳይሆን የአንድ ፓርቲ ወይም ቡድን ግጥሚያ ተደርጎ ስለተቆጠረ ነው ብለዋል። በአንድ ፓርቲ ወይም ቡድን ጉዳይ ላይ ደግሞ ብሔራዊ ህዝባዊ አስተዋጽኦ አይኖርም። ይህንንም የህወሓት አመራሮች በተለያዩ መድረኮች አምነውበታል ብለዋል። ነገሮች ከብሔራዊነት ወጥተው ወደ ፓርቲ ደረጃ ወርደዋል ያሉት አቶ አሉላ ያለው ሂደት ከፓርቲነት ወጥቶ ወደ ብሔር ሳይመለስ ብሔራዊ ጉዳይ ሊኖር አይችልም። በአንድ ፓርቲ ወይም ቡድን ጉዳይ ላይ ትግራይ ታሸንፋለች የሚሉ በጣት የሚቆጠሩ ታይቷል ብሏል። በርካታ ህዝብም ሰድቧቸዋል፣ አስፈርቷቸዋል ያለው አቶ አሉላ እንደ ትግራይ ብሔር በማይሳተፉበት ዘመቻ እንዴት አድርጋ ታሸንፋለች የሚለው ነው ጥያቄው ሲል ያመለክታል። በሁለተኛ ደረጃ በመቀጠል ህዝባችን ጦርነትም ሆነ የጦርነት ወሬ ስለሰለቸው ነው ብሏል። ከዚያ ሁሉ እልቂትና ሞት በኋላ በመሪዎቹ ውድቀት የተጠናቀቀውን ያለፈውን ጦርነት አስበው ህዝባችን ዳግም ወደ ጦርነት እንዳይመለስ አጥብቆ ተጸይፎታል። በሁሉም መስክ ተጎድቷል። ጦርነት የሚሸከም ጫንቃ የለውም ብለዋል። የተበደለውና የተቀየመው ህዝብ ክፍል በጣም በርካታ ነው። ከኮር በላይ ወታደራዊ አዛዦች ውሳኔን ተከትሎ ሰራዊቱ የአንድ ቡድን ወገን ነኝ ብሎ ሲወስን ማህተም በመሰብሰብ ላይ ተሰማርቶ በህዝብ ላይ በመተኮስ ሰዎችን ገድሏል፣ አቁስሏል፣ ህዝብንም አስቆጥቷል ብሏል። ይህም የተፈጸመባቸው እንደ ራያ፣ እንደርታ፣ አጋመ እና ተንቤን ያሉ የትግራይ አካባቢዎች የህወሓትን አመራር አጥብቀው የተጸየፉት ሲሆን እንደ ሽረና ወደ ወሪ ባሉ አካባቢዎች ደግሞ ከወርቅ ምዝመራ ከመልካም አስተዳደር እጦትና ከፍትህ መጓደል ጋር ተያይዞ የተቀየመ ህዝብ አለ ሲል አመልክቷል። የትግራይ ሙስሊም ማህበረሰብም በደረሰበት በደል የዚሁ ቁጣ አካል ነው ብሏል። በመሪዎች ላይ ያለው እምነት ማጣት ቀደም ሲል በነበረው ጦርነት መርተው ከፍተኛ ጉዳት ያደረሱ የህወሓት መሪዎች ባሉበት ቦታ ቀጥለው ወደ ግጭት ሊመሩ ሲሉ ተግቶ የሚቀርብ ሰው የለም ብለዋል። ጦርነቱን የሚፈልጉት ከእሳቱ ርቀው ያሉ ሰዎች ናቸው። ጦርነቱን የሚደግፉት በውጭ ሀገር የሚገኙ ዲያስፖራዎች በአሜሪካና በአውስትራሊያ ሆነው የጦርነት ወሬ በመዘገብ በዩቲዩብ ሳንቲም የሚኖሩ እዚህ ጋር በአሜሪካና በአውስትራሊያ ሲል የአሜሪካው ስታሊን ገብረስላሴን ይመስላል። ከስታሊን ጋር ያላቸው ነገር ያው የታወቀ ነው። ከዛራ ሚዲያ ዋና አዘጋጅ ጋር በተገናኘ ማለት ነው። አውስትራሊያ ደግሞ ደደቢት ሚዲያ ብሎ የሚንቀሳቀሰው እና የተለያዩ ይዘት ያላቸውን ዝግጅቶች በዩቲዩብ የሚያቀርበው ኃይለ አረፋይኔን ነው። በዩቲዩብ ሳንቲም የሚኖሩ ልጆቻቸውን ወደ ውጭ ሀገር ያሸሹ የሰው ምርኩዝ ቀደም ብለው ወደ አዲስ አበባ የተላኩ ካድሬዎች የወርቅና የመሬት ባለቤቶች ባለድርሻዎች መሆናቸውን ህዝቡ አጥርቶ ያውቃል ብሏል። ይህንን እያወቃችሁ ለማን ብላችሁ ትሞታላችሁ በማለት እንግዲህ ጥያቄ አቅርቧል አሉላ። በአስገዳጅ ምልመላ የተፈጠረው ቁጣና ሁከት ቀላል የማይባል ሰውን በጦርነት ላይ እንዲቆም አድርጎታል። በመሰረቱ አስገድዶ መመልመልና ማዋጋት ከተጀመረ ሰው ሁሉ ጥላቻ ይኖረዋል ማለት ነው ያለ ሲሆን ለምናካሄደው ጦርነት ትኩረትና ድጋፍ የሚሰጥ ሰው ያንሳል ሲል ገልጿል። በሁሉም መስክ እንደ 2013 ዓ.ም ብሔራዊ ህዝባዊ ዘመቻ የትግራይ ምሁር ተመራጭና ተወዳጅ የሚባለው አቅም ክሬሜሪ ዲያ ላ ክሬም በእንግሊዝ በፈረንሳይኛ ማለት ነው በዚህ ያሁን የአንድ ፓርቲ ጉዳይ ላይ እየተሳተፈ አይደለም። እንዲያውም ኢንፋክት ከሱ በተቃራኒ ሆኖ እየታገለ ይገኛል በማለት አመልክቷል። አሁን ያለው ህወሓትን መራው የሚለው ጨምሮ ያለው ቅሪት ወይም ጌቶ ደካማና በጣም የተጠላ ነው ሲል ነው ያመለከተው። የትግሉ ዓላማ ግልጽ አለመሆን ወይም ላክ ኦፍ ክላሪቲ የተሳትፎ ፍላጎትን ከሚገድሉ ምክንያቶች አንዱ ሲሆን በተጨማሪም የህወሓት መሪዎች ሌላውን የሸዋ ስልጣን ፍቅር እያሉ ሲከሱ ለራሳቸው ወደ ሸዋ ስልጣን ኮረቻ ለመመለስ ያላቸው ጥማት በወይዘሮ ፈትለወርቅና በአፈቀላጤዎቿ ንግግሮች ውስጥ አምልጦ የወጣና የተጋለጠ ነው ብሏል።
ለዚህ ጥሩ ማሳያ የሚሆነው የምዕራብ ትግራይ ተፈናቃዮችን ድርጅት ከማዳን እስከ አዲስ አበባ ስንደርስ በሚሉ አታላይ ቃላት እንደመያዣ በመያዝ የቀጠለው መከራና ስቃይ በቂ ማሳያ ነው ብሏል። የተፈናቃዮች መመለስ ወይም ትግራይ ሀገር የሚለውን ጨምሮ ተረስቶ ወደ ስልጣን መመለስ በሚለው ተተክቶ ይገኛል ሲልም ነው ያመለከተው። እንግዲህ ይሄ አጭር ጽሁፉን ነው እንግዲህ በፌስቡክ ገጹ ላይ አሰራጭቶ የተመለከትነው። እንግዲህ በእጅጉ የሚያነጋግር አይነት ሀሳብ ነው ያነሳው። ከህወሓት ሰዎች ዘንድ ምን አይነት ምላሽ ያገኛል የሚለውን እንግዲህ አብረን የምናየው ይሆናል። በትላንትናው ዕለት በኬንያ የኢትዮጵያ አምባሳደር የሆኑት አምባሳደር ባጫ ደበሌ የተናገሩት ንግግር በርካቶችን እያነጋገረ ይገኛል። ከአገሪቱ ካለችበት የግጭት ሁኔታ አንጻር ያነሱት ሀሳብ አንዳንዶቹ በድጋፍ ሌሎቹም በተቃውሞ ሲያነሱት ነበረ። እንግዲህ የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በፌስቡክ ገጻቸው ላይ እንዳስተላለፉት ከሆነ እንግዲህ አምባሳደሩም በእጅጉ ነው የተቿቸው ወይም ደግሞ ባልሆኑ ቃላት የወረዱባቸው ማለት ነው። እንግዲህ በፌስቡክ ገጻቸው ላይ ሚካኤል እንዳጋሩት ከሆነ አቶ ባጫ ከሰሞኑ ከቢቢሲ ያደረጉት ንግግራቸውን ሰማሁኝ በማለት ይጀምራሉ። አጠቃላይ ይዘቱ ቀልድ ነው ያሉት እኚህ ቃል አቀባይ 4 ኪሎ ንግቡ ቢባሉ እንኳን እሺ አይሉም ሲሉ ሰማሁኝ ይላሉ። አቶ ባጫ ቀልዳቸውን ሲቀጥሉ ደግሞ የሚፈልጉት ብር ከሆነ ብር ከመንግስት ይጠይቁ ይላሉ። ነገረ ዓለሙ ግልብጥብጥ ብሎባቸው ሁኔታዎችን መተንተን ሲያቅታቸው ምንም ሳያቅማሙ ወደ ልቀልድ ዱብ ያደርጉታል በማለት ነው እንግዲህ የተናገሩት። አንድ ህዝቡን የህልውና አደጋ ገጥሞት ህዝባዊ ትግል አውጆ ህዝቡ ቀጣይ ህልውና ለማረጋገጥ ከባድ መስዋዕት እየከፈለ ላለው ኃይል ብር ከፈለክ ብሎ ማፌዝና መቀለድ ከባጫ ብቻ እንጂ ማንም ጤና ያለው ፍጡር ሊያስበው የማይችል ቀሽም ትንበያ ነው በማለት በእጅጉ ነቅፈዋቸዋል ማለት ነው። አምባሳደር ባጫን አቶ ሚካኤል የሰላም አማራጭ ተዘግቶበት ተገዶ ህልውናዬን የማረጋግጠው በጆኖሳይደሩ ስርዓት መቃብር ብቻ ነው ብሎ በቆራጥነት መብቱን በደሙ ሊያስከብር ለተዘጋጀ ኃይል 4 ኪሎ ግቡ ብንላቸው ሻይሉም የሚል ቃል በኢትዮጵያ ውስጥ ከባጫ በቀር ሌላ ማን ይችልበታል በማለት ነው እንግዲህ የተናገሩት አቶ ሚካኤል። ይሄውም እንግዲህ ለፌደራል መንግስቱ ከዚህ ቀደም አሁንም ቢሆን ባለው ሁኔታ አንጻር ሰላማዊ ለሚባለው ንግግር ምን ያህል ዝግ እንደሆኑ የሚያሳይ ነው ይሄ አይነት አነጋገር። እንግዲህ ከህወሓት ሰዎች አንጻር የአቶ ሚካኤል ንግግር ትንሽ ለቀቅ ያለ ነው ማለት ይህን ያክል ለዲፕሎማሲያዊ እንቅስቃሴ ወይም ደግሞ አነጋገር የተጨነቀ አይደለም። አቶ ባጫ በእውነት ጊዜ ያልመረጡም እንጂ ቀል ይችላሉ በማለት አምባሳደሩን ወርፈው አሁን የኢትዮጵያ ህዝብ በወጣበት ሳይመለስ እንደ ቅጠል እየረገፈ ባለበት ወቅት መፍትሄ የሚበጅበት ጊዜ እንጂ በቀሽምነት የሚቀለድበት ጊዜ አይደለም ብለዋል። እውነትም ባጫ ሲሉ ነው የተናገሩት። አሁን እየቀለደች ያለች ምላስ መደበቂያ ስትላወስ የምናይበት ጊዜ ቅርብ ነው በማለት ኖሞር አምባሳደር ኢትዮጵያን ኢን ኬንያ አቶ ባጫ በማለት እንግዲህ በጣም የሚያንጓጥጡ አይነት ቃላትን የተጠቀሙ ሀሳቦችን አቶ ሚካኤል አጋርቷል ማለት ነው። ከአምባሳደሩ በኩል እንግዲህ የሚሰጠው ምላሽ እንግዲህ አብረን የምናየው ይሆናል ማለት ነው። በዛሬው ዕለት ከፍተኛ ወታደራዊ አዛዦችና የፖለቲካ አመራሮች እንዲሁም የህወሓት ፖሊት ቢሮ አመራሮች አስቸኳይ ስብሰባ አካሂደዋል ተብሏል። በትግራይ ያለውን አዲስ የሆነ ወታደራዊ እንቅስቃሴ ለማጠናከር በሚል እየተንቀሳቀሱ ያሉ ከፍተኛ ወታደራዊ እና የህወሓት ፖሊት ቢሮ አመራር አባላት ወይም አጠቃላይ የሴንትራል ኮማንድ ወይም ማዕከላዊ ወታደራዊ ማዘዣ እዝ አባላት በትላንትናው ዕለት በመቀሌ ከተማ ልዩ ስሙ ዳግም አምሳል ተብሎ በሚጠራ ሰፈር ሚስጥራዊ ስብሰባ ሲያካሂዱ ውለዋል በማለት ለመንግስት
ለፌዴራል መንግስቱ ቅርበት ያላቸው የመረጃ ምንጮች አመልክተዋል። ይህ ስብሰባ በአንድ አዲስ አበባ ነዋሪነቱን ባደረገ ጀነራል መኖሪያ ቤት ውስጥ የተካሄደ ነው ብለዋል። የዚህ ጀነራል መኖሪያ ቤቱ ወይም የዚህ ጀነራል ስም አልተጠቀሰም። በዚህ ስብሰባ ተሳተፉ የተባሉት የሴንትራል ኮማንድ አባላት ከወታደራዊ አመራር ጀነራል ፍስሐ ማንጁስ፣ ወዲም በይታይ፣ ጀነራል ዮሐንስ መዲድ፣ ጀነራል ማሾ በየነ እና ጀነራል ምግባይ ኃይለ እንዲሁም ጀነራል ተክላይ የዘመቻ ክፍል ኃላፊ ናቸው ተብሏል። የክፍል መሪዎች ደግሞ ኮሎኔል ጉሽ የመገናኛ ኃላፊ፣ ኮሎኔል ሀጎስ የአየር ኃይል ኃላፊ፣ ኮሎኔል ወዲ ወሌ የመረጃ ኃላፊ እና ኮሎኔል ወዲ ባቤ የሎጂስቲክስ ኃላፊ ስለመሆናቸው ተናግሯል። ከፖለቲካዊ አመራሮች ደግሞ ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከሰተ እና አቶ ጌታቸው አሰፋ ስለመሆናቸው ነው እንግዲህ የተነገረው። የፌዴራል መንግስት እንግዲህ ይህን ጉዳይ እየተከታተለው ነው በማለት እንግዲህ እነዚህ የመረጃ ምንጮች አመልክተዋል። ከህወሓት ሰዎች ዘንድ እንግዲህ በዚህ ጉዳይ ዙሪያ የተሰጠ ምንም አይነት ምላሽ የለም። መቀሌ ከተማ በሚገኘው አሉላ አባ ነጋ ኤርፖርት መግቢያ አካባቢ በሚገኘው ኮሃ አካባቢ ታጣቂዎች ወይም ራሳቸውን የቲዲኤፍ ኃይል ወይም የትግራይ ዲፌንስ ፎርስ ወይም የትግራይ መከላከያ ኃይል ብለው የሚጠሩ ታጣቂዎች ኬላ በማቆም የአየር ቲኬት ቆርጠው ለመጓዝ የሚሄዱ ተሳፋሪዎችን ከሚጓዙበት መኪና እያወረዱ እያፈሷቸው ይገኛል በማለት የመረጃ ምንጮች እንግዲህ አመልክተዋል ማለት ነው። እንግዲህ ከትግራይ ወደ አዲስ አበባ ለመጓዝ ወደ ኤርፖርት የሚጓዙትን ወጣቶችን አፍሰው ወደ ወታደራዊ ማሰልጠኛ ለመውሰድ የቲዲኤፍ ከፍተኛ አመራሮች ውሳኔ ያሳልፈው ኬላ ቆሞ የተጠናከረ ቁጥጥር እየተደረገ እንደሚገኝ ነው እንግዲህ የተመላከተው። ከዚህም ባለፈ ደግሞ ወደ አዲስ አበባ ሊጓዙ ይችላሉ ተብሎ የሚታሰቡ የማህበራዊ ሚዲያ ላይ የሚንቀሳቀሱ ሰዎች ወይም ደግሞ ግለሰቦችን ስም ዝርዝር በመያዝ እነሱን የማሰርና ወይም ደግሞ በቁጥጥር ስር የማዋል ሁኔታ ትዕዛዝ ተላልፎ እየተሰራበት እንደሚገኝ ነው እንግዲህ የተመላከተው ማለት ነው። እንግዲህ በመጨረሻ ከወራት በፊት በአሰቃቂ ሁኔታ ህይወቷ ያለፈው ወጣት ሴት ነበረች፣ ዘውዱ ሀፍቱ ምትባል። የእርሷ ጉዳይ በተመለከተ እርሷ ህይወቷን እንዲያልፍ ያደረገው ያሬድ ገብረስላሴ የተባለው ወጣት በዛሬው ዕለት በነፃ እንዲወጣ የከፍተኛው ፍርድ ቤት ውሳኔ ማሳለፉ በርካቶችን እያነጋገረ ይገኛል። እንግዲህ ለዚህ ውሳኔ ምክንያት የሆነው ደግሞ በአሁኑ ሰዓት እንግዲህ ከፌዴራል ወይም ከብሔራዊ ደህንነት የመጣው የወንጀለኞቹ ሲም ካርድ ወደ ሟች የሞባይል ስልክ ስለመግባቱ የሚያረጋግጥ ሰነድ ከማዕከላዊ ፍርድ ቤት ውሳኔ ከመተላለፉ በፊት ወደ ከፍተኛ ፍርድ ቤት እንዲያልፍ ባለመደረጉ ምክንያት ይሄን በተመለከተም ደግሞ መዝገብ ቤት ይሄ ሰነድ ጠፍቶናል በማለቱ ሳቢያ ከበርካታ ክርክር በኋላ በዛሬው ዕለት እንግዲህ ይሄ ውሳኔ እንዲተላለፍ ችሏል። ይሄ ማለት በአጠቃላይ በዚህ ጉዳይ ዙሪያ የሚያትተው ሰነድ ከመዝገብ ቤት ጠፍቷል የሚል ምክንያት ነው የሰጠው። እንግዲህ ሌሎች እነዚህ ዳኞች ውስጥ ሰነዱ ቢጠፋም እንኳን ሌሎች ማስረጃዎች ይሄን ግለሰብ ወይም ደግሞ እነዚህን ወንጀለኞች ነፃ ሊያደርግ የሚችል አይደለም የሚል አይነት ልዩነት የነበረ ቢሆንም በድምጽ ብልጫ እንግዲህ ሶስቱም እንዲወጡ ሁለቱ ግን እንዳይወጡ በመወሰናቸው ምክንያት በድምጽ ብልጫ እንዲተላለፉ እንዲፈቱ ሆኗል ማለት ነው። እንግዲህ ያሬድ ገብረስላሴ የአርሚ 22 አዛዥ የሆኑት ሰው ልጅ በመሆኑ ምክንያትም በእስር ሊፈታ ችሏል የሚል አይነት ሐሳብ እየተነሳ ነው። ይሄም በትግራይ ያለውን ለሴቶች ያለውን አስጊ ሁኔታ የሚያመለክት ነው ሲሉ
አንዳንድ የመረጃ ምንጮች እንግዲህ ያመለከቱ ነው። እንግዲህ ምን አይነት ሁኔታዎች ይፈጠራሉ የሚለውን አብረን የምናየው ይሆናል። ሰብስክራይብ አድርጉን። ስለተከታተላችሁ እናመሰግናለን።